በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ምን አደርግልህ ዘንድ ትሻለህ? የሉቃስ ወንጌል ምዕራፍ 18 ከቁጥር 35 እስከ 42። በኢያሪኮ መንገድ የተቀመጠው ድቃቂ እራፊ ሽራፊ የሚለምነው ይኖር የነበረ በአስከፊ ሕይወት አብዝቶ የሚጮህ ማየት የተሳነው በብርሃን እጦት የተሳለ ጆሮው ሁካታ ቢያሰማው ጫጫታው ደንቆት ነገሩ ባይገባው ጥያቄ ያቀረበ በዙሪያው ላሉት የናዝሬቱ ኢየሱስ በዚህ በኩል ያልፋል ብለው ቢነግሩት በሰማውም ዜና እጅግ ተደስቶ ድምፁን ከፍ አድርጎት ያሰማ ጀመረ የልቡን ጥያቄ በበለጠ ጩኸት። የዳዊት ልጅ ኢየሱስ ሆይ ማረኝ ብሎ በማለት ብዙ ሰምቷልና ስለ ጌታ ዝና ድንቅና ታምራት። የሚመሩት ሰዎች አጥብቀው ተቆጡ ዝም ሊያሰኙት። እርሱ ግን አብዝቶ የበለጠ ጮኸ እንዲያገኝ ድህነት። ሩህሩሁ ጌታ ጭንቁን ሰምቷልና አዘዘ ወደ እርሱ እንዲያመጡለት። ወደሚሻው ጌታ ይኸውና ብለው ከፊቱ አቆሙት። ጌታም ልጄ ሆይ ምን አደርግልህ ዘንድ ትሻለህ ብሎ ጠይቆት ስላለው የልቡ ጥያቄ መሻቱን ሊሰማ ፈቃዱን ሰጥቶት መለሰለት። እርሱም ብርሃንን እሻለሁ በዓይኔ ማየት ብሎ ተናገረ ሸክም ስለሆነው ስብራተ ሕይወት። ጌታም በብሩህ ገጹ ቃል ብቻ ተናግሮ ሸክሙን አነሳለት። እምነትህ አድኖሃል አለው በሕዝቡ ሁሉ ፊት። እርሱም ወዲያውኑ አየ ሲያጎብጠው የኖረው ሸክሙን ሲያነሳለት። ሞላበት መደነቅ እግዚአብሔርን እያመሰገነ ሄደ ተከትሎት ስለሆነ ሕይወት። መማር ይገባናል ታምሩ ሲነገር ራስን በማየት እያየን የማናይ ብዙዎች ነንና እንድናገኝ ሕይወት። መጮህ ይገባናል አምነን ከልባችን ብርሃን ካለበት በወርቋ መሰላል በብርሃን መውጫ ድንግል ካለችበት። ሁካታው ቢበዛም ይሰማል ድምፅህ ካለህ ጥቂት ከልብህ እምነት። ይቆየን። ወስብሐት ለእግዚአብሔር።